ከሀዘንተኛ ቤተሰቦች ከወላጆች ጋር እንወያያለን። አሁን ስልክ መስመራችን ላይ ወይዘሮ መሰረት አዲሱ ይገኛሉ። ወይዘሮ መሰረት እንግዲህ ወይዘሮ መሰረት አዲሱ የተጠባባቂ ሻምበል ባሻ ዳንኤል ካሳው ዘገየ እናት ናቸው። ዳንኤል ካሳው ዘገየ በጋዛ ሰርጥ በሚካሄደው ጦርነት በ2023 ዓመተ ምህረት ነው የህይወት መስዋዕትነት የከፈለው ተጠባባቂ ወታደር ነበር። እንዴት እንደነበረ እንግዲህ እሳቸው ጋር እንወያያለን። ይሰሙናል አሁን ወይዘሮ መሰረት? አዎ እየሰማሁ ነው። በጣም ጥሩ። እንዴት ኖት? ሰላም ኖት? እንደምን አደሩ? መጀመሪያ ጤና ይስጥልን። እኔ ደህና ነኝ። ያው እንግዲህ ያው እሶታውንን ብትተዩ ጥሩ ነው ብያሻለሁ። እና እኛ ደህና ነን። እናንተስ ሁሉ የሬዲዮን ሰራተኞች በሙሉ ደህና ናችሁ? እኛ ደህና ነን። እኛ ደህና ነን። ወይዘሮ መሰረት አዲሱ በእውነትም ሻምበል ባሻ ዳንኤል ካሳሁን ዘገየም ባዛ ሰርጥ ተጠባባቂ ወይም በማገልገል ላይ እንዳለ ነውና ነፍስ ይማርና እስኪ ዛሬ የብሔራዊ የመታሰቢያ ሁላችን በሀዘን ላይ ነው የምንገኘው። እንደ እናት እንዴት ይሰማሻል? እንዲያው በጣም ከባድ ነው። በጣም ነው የሚከብድ። ከባድ ነው እሱ ለእኔም ለወንድሞቹም ለእህቶቹም በጣም ይከብዳልኝ። በጣም ይከብዳል። ከባድ ነው። ሁልጊዜ አይለይም። ተኔ ጋር ነው ያለ። ቀንም ተኔ ጋር ነው፣ ሌትም ተኔ ጋር ነው። ምንም ስተኛም ስነሳም ምንም ተኔ ጋር ነው እና በጣም ይከብዳልኝ። ከባድ ነው። ልጁ በጣም ከባድ ነው። አስቸጋሪ ነው። እንኳን ለእናት ለሚያውቀው ለጓደኞቹና ለእህቶቹ ለወንድሞቹ ለሁሉም ይከብዳል። ግን ማን እንደ እናት ይሆናል? እና ልጁ ጥሩ ልጅ ነበረ። በእውነት ራሱ በራሱ የሚስተዳደር ጀግና የሆነ ልጅ ነበረ። ያው ተዚህ ሀገር ሲመጣ ያው ታውን ቀደም ተናግሬዋለሁ 9 ዓመት ተኩል ልጅ ነው የመጣ እና ግን ልጁ በጣም ትምህርት የሚወድ ተማሪ፣ ጎበዝ ተማሪ፣ ቀድሞ የሚወጣ ጠንካራ ልጅ ነው የነበረ። ከዚህ አንስቶ ያው ትምህርቱን ጨርሶ ከዚያም ደግሞ ጊዜው ሲደርስ ደግሞ ያው ወደ ውትድርና ሄዶ ውትድርናውን አገልግሎ ያንን 3 ዓመት ጨርሶ 3 ዓመት አገልግሎ ያው 2 ዓመት ከምናምን ሳለ ገና ያው የሊባኖን ጦርነት ነበረ። እዚያ ሄዶ ሳለ ያው ወታደር በወደቀና በቴሌቪዥኑ ሳይ በወደቀ ቁጥር አቤት እሱ ነው ፊቱን በዞረ ባየሁት ፊቱን በዞረ እያየሁ እያልኩኝ ሪስል ያው ከቤት ያለች ልጅ ብዙ ጊዜ ሳትታመም የሱ ትንሽ ሞተችብኝ። በዚያ እሱም ወር ምናምን ሆኖት ነበር። በዚያ ተጠርቶ ያው መጣ። በዚያ መጥቶ ሰንብቶ እንዲህ ከፍ የሊያፈላ ወደዚያ ወደ ሚትባው ሄዶ ሳየው ጫንቃው ተወገቡ ተመቀድመ ጣይዋን ስቶስ ከላይ ተጫንቃው ድረስ ተጎርቦ ተልጦ ጎርቦ ቀይ ነው ልጁ። በጣም ጥቁር ብሎ ጎርቦ አየሁት። አንተ ምንድነው ብዬ ስደነግጥ ሎሎሎ ደህና ነው ጓደኛዬ ሲተኩስ ያው እንትኑ ቀላው እየበረረ ተጫንቃይ ወድቆ ነው አይዞሽ አደንግጭ ብሎ ልብስብስ አረገ። እኔም ታዘን ላይ ነኝ እንኳን በሰላም መጣህ ብዬ ዝም አልኩ። ከዚያ ወዲያ ያው በወሩ ነው ያው የመጣ ማለት ነው። በዚያ ተጠርቶ ከዚያ በኋላ አንድ ሳምንት ቆይቶ 7ቱ ሲያልቅ እንደገና ተመልሶ ሄደ። ከዚያ አንስቶ ውትድርናውን ያው እየመጣ ጨርሶ 3 ዓመት አገልግሎ ጨረሰ። ተጨረሰ በኋላ ወደ ትምህርት ጀመረ። አልሟላ ማለት እንደገና ትምህርቱን ትቶ ወደ ስራ ገባ። ከዚያ አንስቶ ያው እየተማረም እየሰራም ያው ጠንካራ ነው ልጁ፣ ጎበዝ ነው። እንደዚህ እያለ ቆየ። ከዚያ በኋላ ያው ያን ትምህርቱን አጠናቆ ትምህርቱን ጨርሶ መሐንዲስ ሆነ። ተምሮ መሐንዲስ ሆነ። ልጅ ጠንካራ ነው። ማንም አረዳው ምንም እኔ እናቱ ምንም አረዳሁት። ራሱ በራሱ ተቋቁሞ ያን ተጨረሰ በኋላ ያው አገባ ባለትዳር በቃው አገባ ተጋብቶ የሁለት ልጆች አባት ነበር። እዚህ ታነጋግረናቸዋል። ልጆቹ አሁን እንዴት ናቸው? የሁለት ልጆች ነው አይደል ያሉት?
2 ናቸው። እንዴት ናቸው አሁን ልጆቹ? ደህና ናቸው። እድሜያቸው ስንት ይሆናል? ትልቅየው 6 ዓመት ሆነው 6 ዓመት አሁን አለፈው። ትንሽቱም ደግሞ 4 ዓመት አልፏታል። ህጻናት ናቸው። ምን ይሆናል ልጅ የዚህ ሀገር ልጅ ያድጋሉ ሆነው ለሱ ቀረበት። እንደገና ደግሞ እነሱም ደግሞ አባት አልባ ይሄው ቀረባቸው፣ አባታቸው ቀረባቸው። ዛሬ አባታቸውን ብዙ ጊዜ ሁሉ ጊዜ ነው የሚያነሱት። ሁሉ ጊዜ ያነሱታል። አሁን ላይ በዚህ ላይ ሆኖ እንዲያው የመታሰቢያ የነፍስ ማር በሀገር ሰፊው ህዝብ የሚያስበው ቀን ነው። አሁን የሻለቃ ዳንኤል ለሱም በቀጣዩ በትውልድ ማስታወሻ የሚሆን ነገር የተሰሩ ነገሮች አሉ ወይ? ማስታወሻ ያው ትንሽ ሳለ ገና ኳስ ጨዋታ እየሄደ ሲጫወት ነበረ። ተመንደራችን አካባቢ ነው። ያንን ሁልጊዜ እየሄደ ተዚያ ሲጫወት ነበር። አሁን ይሄ ያው ካዶረጀሉን ማስታወሻ እሱ ሁልጊዜ እዚህ ቦታ ስለሚጫወት ባካችሁ ስጡን ለሱ በሱ ስም ይሰራ ጥሩ ሆኖ ብለን ስንጠይቀው ሻይሩን እሺ ብሎ ምንም አላለም። ሆኖን ነው እሺ መልካም ሰደር ብሎ ያንን ፈቀደ። ያ አሮጌ ነበር። ያንን እንደገና አፈራርሰው ጠራርገው አዲስ ተሰራ። በሱ ስም ፎቶውም ያው ተዚያው ላይ ሆኗልኝ አርገውታል እና በሱ ስም ነው ያው ተውሽጥ ፎቶ ትልቅ ፎቶ ሆኗል። ተውጭም ድንበርም ያው በሱ ስም ተጥፎ ያው ልጆች እየሄዱ ይጫወቱበታል። እንዲሁም ደግሞ ምሽቱ ደግሞ ኢየሩሳሌም ደግሞ ቶራ ደግሞ እንዲሁ አስገብታለች እና ይሄ ነው። ጥሩ መታሰቢያ ነው። የእሱ ፍላጎት የነበረው በስፖርት የእግር ኳስ መጫወቻ ቦታ በስሙ መሰየሙ ሲማር ጥሩ ስራ በጎ ስራ ነው የተሰራው። አሁን ወይዘሮ መሰረት አሁን እንግዲህ በየጊዜው ያለውን ፎቶግራፉም የቪዲዮ በዚህ ሁሌን በእርግጥ እንደወላጅ የምታዩት ነገር ነው። ገና ቅድም እንደነገርሽን በ9 ዓመት ታዳጊ ልጅ እያለን ወደ እስራኤል የመጣችው ነግረሽናል። አሁን በጣም በእውነት እንደ እናት አባት እንደዚህ በዚህ ከበድ ያለ ጊዜ ስታጋሩን ስታካፍሉን ብሶታችሁን የሀዘን ዳርቻ ይሁን እንላለን እና ምን ያህል እንዲያው እናንተ የዛሬ ውሎ ዛሬ ሙሉ ቀኑን በምን ሁኔታ ነው የምታሳልፉት? ከባድ ነው፣ በጣም ከባድ ነው። ሰሞኑን አንስቶ በጣም ከባድ ነው። በጣም እኔ ትናንትና ራሴ የለም እንዲያው ምንም ከኔ ጋር አልዋልኩም፣ ተራሴ ጋር አልዋልኩም ማለት እችላለሁኝ። በቃ እሱን በማሰብ በቃ ሁልጊዜ የነበረው የድሮው የልጅነቱ ነው ትዝ የሚለኝ። ሁኔታው ነው ትዝ የሚለኝ እና ጥንክርናው፣ ብስለቱ፣ ተማሪ መሆኑ፣ ልባም መሆኑ፣ ለእህቶቹ የሚረዳው፣ ለጓደኞቹ የሚረዳቸው፣ አይዟችሁ የሚላቸው፣ እንማር ተማሩ የሚላቸው ያ ትዝ እያለኝ ሁኔታው ደግሞ እንዴት መጣሁ እናቴ መጣሁ ሐሙስ ነው የምንለቀቅ እያለኝ እመጣለሁ ተቤትሽ እያለኝ ያ ሁሉ ትዝ እያለኝ ቀረህ በዚያው በዋልከው ቀረህ እያልኩኝ በጣም ነው እንትን ያለኝ እና ያው ማታም ያው ምሽት ደንት እዚያ ደግሞ ሻማ አብርተን መጠናለኝ እና በጣም ከባድ ነው። በጣም ከብዳል የሱ ነገር። እኔ እንግዲህ በጣም ይከብዳልኝ። ትሙናውን ባየው ቁጥር ይኸው ተቤት ሞልቷል ትሙና። ግን በውጭ ስወጣ ደግሞ ሳየው ትሙናውን ተለፍጦ ሳየው እንባዬን ማፍሰስ ነው ማልቀስ ነው ምን እና በጣም አስቸጋሪ ነው። ወይዘሮ መሰረት ወንድሞቹ እንትኖቹ ትናንትና ጓደኞቹ አብረው ሲገቡ ተመጀመሪያ አንስተው አብረው አብረው የነበሩት ያገለግሉት አብረው ተዚያም አብረውና መሹ ኋላም ተቤት መጡ አብረውና መጡ። በቃ የሱን እያወሱ እያነሱ በቃ እንትን ሲሉ በቃ ተነሱ ፊት በጣም እንትን አለልም ብዬ ነው እንጂ በጣም ጓደኞቹ ፈረንጆች መጣው ነበረ ያወሱታል ያነሱታል። በጉነቱን ምን እንደሚመክራቸው ምን እንደሚላቸው ሁላ ያን ሁሉ እያወሱት
ነው ያመሹና እንግዲህ ወይዘሮ መሰረት አዎ በጣም ከባድ ነው ለወላጅ በዛ ላይ ደግሞ በዚህ ሁኔታ ተንገላቶ ከገጠሪቱ ኢትዮጵያ ይዞ መጥቶ እዚህ ሀገር ልጅን አሳድጎ እንግዲህ ለወግ ለማድረግ በቅቶ ቤተሰብ በሚያቋቁምበት ጊዜ መጨረሻው እንደዚህ መሆኑ ከባድ ነው፣ በጣም ከባድ ነው ይገባናል። ግን ደግሞ በጀግንነት ነው ያለፈ፣ ለሀገሩ ነው መስዋዕትነት የከፈለ ጀብድ ሰርቶ ነው ያለፈውና መጽናናት ይገባል። ልጆቹም አሉ ደግሞ ልጆቹ ያው እሱ እግር ይተካሉ። ይሄም ትንሽ መጽናኛ ነው መቼም ብዙ ወጣቶች አሉ ደግሞ ለዚህም ያልበቁና አይዞት አንቺ በይኝ ብለሻል። ይቅርታ እንግዲህ ነፍስ ይማር። ላንቺም እንግዲህ መጽናናቱን ይስጥሽ፣ እግዚአብሔር ያጽናቸው። የምጨምረው ፈቃዳችሁ ይሁን እኔ የምጨምረው በእውነት በዚህ በማንኛውም ጊዜ ለመዲናት እስራኤል ሀገራችን ዳር ድንበር ከሽብርተኝነት ከጠላት ጥቃት በመከላከል ላይ የህይወት መስዋዕትነት የከፈሉ ወታደሮች ነፍሳቸውን ይማር። በህይወት ያለ ወላጆቹ፣ ባለቤቱ፣ ልጆቹ ክብር ይገባቸዋል ባይነኝ። በእውነት ነፍስ ይማር። ጸና፣ ጠንከር፣ በርቱ። እግዚአብሔር ጋታ እናረጋለን። ልጆቹም ያው እንግዲህ ሁሉን ነገር አሁን ትናንትና ሲመጡ የፎቶውን አብሮ ታቅፎት የተነሳውን ፎቶ ጥፎ እንደ ልብ ቅርጽ ነገር ያን ሁሉ ጥፎ ተትክሻ የሚደረገውን ሁሉ አድርጎ አሽጎ ሳፍታታተኝ ይሄ እንጂ ትሙና እንትን ይሄ መታና ብሎ ሰጠኝ። ክፍት አድርጌ አየሁትኝና በቃ ያንን ይዤ ወደ ሚትባህኔ ሄድኩኝ። አለቀስኩኝ። ኋላ መጥቶ ቀና ብሎ አየኝ። ጥርግርግ አድርጌ መልሼ ዝም አልኩኝ። እየጊዜው ልጁ ሲመጣ ሁልጊዜ ልብ ቅርጽ ትሙና ይዞ ይመጣና መጀመሪያ ደግሞ ለአባቴ ነው ማኖርለት ይላል። ለአባቱ መጀመሪያ ያንን አስቀምጦ ከዚያ ወዲያ ነው እኛንን የሚስመና። እንግዲህ እግዚአብሔር ያጽናቸው። ምንም ማድረግ አይቻልም። ልጆችን መንከባከብ ነው፣ በእግሩ እንዲተኩ ታሪኩን መንገር፣ ያው የሱን ፈለግ ይዘው እንዲያድጉ እግዚአብሔር ያጽናችሁ። ከባድ ነው ግን ደግሞ ጀግኖች ናቸው። ጀግና አይሞትም ይባላል። ያው ስሙ ከመሬት በላይ ሁሌም ጀግና ነው። እናመሰግናለን ስላነጋገርሽ ወይዘሮ መሰረት በዚህ ከባድ ቀን። እንደዚህ እየደወላችሁ የምታነጋግሩ የምታጥናኑንን እናመሰግናለን። ሀገሩን ሰላም ያርግልና፣ የወጡትን ወታደሮቻችን ደግሞ በሰላም ይመልስልና፣ ሀገሩን ሰላም ያርገው። ያሉትን ልጆች ዘንድ ደግሞ ልጆች አድገው ደግሞ ለቁም ነገር እንዲበቁ ዋናው ነገር ሀገር ሰላም ይሁን። አመሰግናለሁ። እሺ በጣም አመሰግናለሁ። ሰላም ተዳራባ ባይ። ሲቀጥል ያው ያለው ብሔራዊ የመታሰቢያ ቀን በመሆኑም የሀዘንተኛ ቤተሰቦችን ነው እነሱ ጋር ቃለ ምልልስ የምናካሄደው። መላ ቀኑን ከወይዘሮ ይገባል አለም የወታደር ማሩ አለም እናት ነች። እስኪ እሷስ እንዴት ጊዜውን ይህን ሀዘን ጊዜ እንዴት እያሳለፉት ነው? ወይዘሮ ይገባል አለም ጤና ይስጥልን፣ እንደምን አደርሽ? ጤና ይስጥልን፣ አብሮ ይስጥልን። እንዲሁም ለአድማጮች ደህና ነን። እንዴት ነው እስኪ እንዲያው ከበድ የሀዘን ጊዜ እርግጥ ወላጅ እንደ ቤተሰብ ሁሌም ያስባል፣ ያዝናል፣ ህዝቡም ያዝናል። አሁን እንዴት ነው እንዴት ይህንን ሁኔታ እንዴት እያለፋችሁት ነው? ከባድ ነው ለኛ። ያው ይህን ነው ብዬ ለመግለጽም ያው ሁሉ እናት የሚናገሩ ነው። ቃላት ያጥረኛል። መብራቱ ሲጠፋው እንዴት ነው እንደዚያ ማለት ነው። መብራቱ ያው ሲጠፋ ሲጨልም እንደዚያ ጨለማ ነው። ግን ይኖራል፣ ሰው ሲመሽ ሲነጋ ይኖራል እና ልጅ ምንም ለሀገርም ቢሆን በ20 ዓመቱ እንደዚህ መሆኑ አለዘር በጣም ከባድ ነው። ይህን ነው ብሎ ቃላት እንኳን ያቅተኛል። ይህን ነው ለማለት ለሱ ለመናገርም ያቅተኛል። ዘር እንኳን ድሮስ በሆን አያመኝ ነበር። ቲሙናው ብቻ ነው ዛሬ። ትናንትና ምጀ ነበር ተኬስ ነበረ ራስ ቲሙናውን ነጭ ናቸው ጓደኞቹ አብዛኙን የኛ የህብረተሰባችን አይደሉም። አብዛኝ ነጭ ናቸው። እነሱ ቲሙናውን ይዘው መጣው። ያው ስለሱ ሲያወሩ ምን ሲሉኝ ከባድ ነው። ምን ብዬ እንደምገልጠውም አላውቅም። እና ለኔ በተለይም የከበደኝ ቤተሰቦች በሙሉ ጎንደር ነው ያሉ ሁሉ ያለኝ እንኳን የውስጤን አዘኔን እንኳን እንደዚህ ፍትፍት እየበወረው ይቀለኝ ነበረ። ጭሮ እዚያው ነው ያሉ
እና የማርጀ ሞት በጣም ከባድ ነው። ቀላልም አይደለም ልጄ። ምንም ለሀገርም ቢሆንም ምንም እነሱ አጥንታቸውን ከስክሰው ደማቸውን አፈሰው እኛ ብንኖርም ከባድ ነው። ምንም እንደምንም አላውቅም። ያጥረኛን ቃላት እኔ በጣም ጨለማ ነው። ለምን እዚያ ዘመዶች ለነሱ ነው ቀድሞ ደህና ሳለውስ በአይምሮ ሳለሁ እየሰራው ስልክላቸውም አይከብደኝም። አሁን ገና 25 ቤተሰብ ላይ ነው ይገባል። አዎ ከባድ ነው እንግዲህ መቼም ሁሉም ችግር ሲደራረብ የ50 አለቃ ማሩ አለም ጥቅምት 7 ቀን 2023 ዓመተ ምህረት ነው እንግዲህ ያው ብሔራዊ ግዴታውን በመወጣት ላይ ያለ የሐማስ አሸባሪ ድርጅት ድንበር ጥሶ ወደ እስራኤል ሲገባ ሌሊት ላይ ጥቃቱ ከመከፈቱ በፊት ከጓደኞቹ ጋር ፍተሻ ያካሄድ እንደነበር አሰሳ ያካሄዱ እንደነበር በድንበሩ አካባቢ ታሪኩን ስናነብ እንግዲህ በጣም ታላቅ ጀብድ ፈጽሞ የተዋደቀ ጀግና ነው። የጎላኒ ክፍለ ጦር አባል ነበር፣ ተዋጊ ነው። በጎላኒ ክፍለ ጦር 20 ዓመቱ ነበር እንግዲህ ህይወት መስዋዕትነት ሲከፍልና ከቆሰለ በኋላ እንኳን ከአሸባሪዎች ጋር በጣም ትልቅ የተኩስ ልውውጥ እንደነበረና በርካቶችን ከጣለ በኋላ እንደወደቀ ነው ታሪኩ ላይ መረዳት የቻልነውና ጀግና ነው። የአሽቀሎን ከተማ ነዋሪዎች ናችሁ። መካነ መቃብሩ በዛው በአሽቀሎን ከተማ ወታደራዊ መካነ መቃብር ነው የሚገኘው። አንቺ የሰማሽበትን አጋጣሚ ቤተሰቡ የሰማበትን አጋጣሚ ታስታውሻለሽ? እንዴት ነገሯችሁ? እንዴት ነገሩ? በማየው ማልዳ ነው ያጣሁት ልጄን ገና አዛካውን ስሰማ ማልዳ ስደውልለት እናቴ ዛሬ ስራ እንዳትጃለኝ እኔ ቤት ኮሌም ነው የምሰራ ሻባት ሰራለሁ ማልዳ እንደመድ ያውቀኝ እናቴ ዛሬ ምልሃም አለና እንዳሰጅ ስራ አለኝ። እንዴት ያለ ምልሃም መስለው ምልሃም አለ እኔ እኮ እናቴ ተነሱ ደንበር እኮ ነው ያልኩሽ አለኝ። እዚያ ጠጣረብ ያጣሁት እዚያ ቤት ኮሌም በኋላ ከ10 ሰዓት በኋላ ነው ያው የብቻዬን እየተነጋገርኩ ይፈርኩ አጣሁትኝ። ያው አስረዝምባችኋለሁ እንጂ ሰዓቱን አጣሁት በኋላ ከዚያ በኋላ እሁድ ነው ዋልን ሰኞ ታና መስጠራ ሄጄን ያደረኩኝ ማክሰኞ ላይ መጡ ወታደሮች በ3 ሰዓት መጣው ቆፈቆፉ ሲነግሩ እኔ ማርጄ ሞቷል ብቻውን ይልጄ ይመጣል ማርጄ መጣን ነው ብላቸው ልጆችን ሁላ አሁን ሁላ ዛሬ ሁላ ማለት ነው እውነትም አይመስለኝም አላምንም። አሁን ኢትዮጵያ ልጄ ቀረ ነበር አይ ማርጄም አልሞተም ያልተባለ ወታደር ነው የመጣ ማርጄማ ልጄ አልሞተም የሞተ ጥዬው የመጣው ኢትዮጵያ እሱን የሞተብኝ ያው ፈልጌ ሳይሆን አያቱናት ያሳደገችው የአባቱ እናት እንጂ ማንም እናት ልጇን ጥላት መጣ አይ እሱ ነው እንጂ የሞተብኝ ማርጄ ልጅ አልሞተም ስላቸው ነገሩ ታሪኩን ያው ጉፉ አላለደም አሉ። ያው ሁሉን ነገር ታሪኩን ሰማሁኝ። 8 ሰው ገድጃለሁ ከእንግዲህ በኋላ በሞትም ወዶ ድረሱልን የሚለው ሁላውን ማቅላጥ አለ። ነጮች ናቸው ጓደኞቹ ይመጣሉ። አሁን ዛሬ ማበይ ነው የሚሆኑ ከቤት ድረሱልን ሲል የሚደርስለት አጣ ልጄ። 3 ሰዎች ናቸው እዚያ ባይት ላባል ላይ 3 ወታደሮች ብቻ ናቸው ያሉ 2 ነጮች አንድ የኔ አበሻ አንድ ላይ እነሱ ብቻ ናቸው ያሉ። ከዚያ ላይ ታሪኩንም ሰምቻለሁ ያው ልጄም በእኔም ተረድቼዋለሁ እና ከባድ ነው ልጄ ምንም በክብርም ቢሞትም ለሀገር ቢሞትም። ስንተኛ ልጅሽ ነው? ስለቤተሰቡ ስንተኛ ልጅ ነው? ሁለተኛ ልጄ ሁለተኛ ነው ልጄ። አዎ ከባድ ነው። ሌሎች አሁን ልጆች የሱ ታናሾች እንዴት ናቸው? ወታደሮች ልጆች አሉ በቤት? የሱ ታናሽ 19 ዓመቱ ነው አሁን። እሱ ምን ነው ሞት ሰምናባቱ እንደ ወንድም ያለ እንኳን ማልሞተውና እናቴ አታልቅሽ እኔም እኮ ምን ነው ነገ ነው የሚለኝ። የ17 ዓመት ልጅ አሁንም ደግሞ አለ የሱ ተከታይ አንዷ ሴት ናት 21 ዓመቷ ነው። ያው በሱ የተነሳ ጭንቅላቷ ተበለሽቶ እንኳን ለተድ ያው ከኔ ጋር ነው ያለች የሱ ታናሽ ማለት ነው። የሱ ታናሽ ደግሞ 19 ዓመቷ አለው ምን ነው ብሎም ቢብሏን በቃ ያው 1 ዓመት ተማረጀው ነው እንጂ ያው ምን ነው ይባል። አዎ ወጣት ትውልድ በዚህ እድሜ ልጅሽ የ19 ዓመቱ ውትድርና አዲስ ይጀምራል ማለት ነው። እንግዲህ ከልጅ እሱ የ19 ዓመቱ ልጅሽ የሚሰጠው ምላሽ ንግግሩ ኃላፊነት የመውሰድ አቅም እንዳለው ያው የሚወጣው ለሰፊው ሕዝብን ደህንነት ለመጠበቅ ብሎ ነውና አሁን እንደ እናት ወይዘሮ ይገባል አሁን ልጅሽ እንደዚህ ብሎ ሲነግርሽ ከስጋት ጋር ከወላጅና ስለሆንሽ የምትሰጪው መልስ ምንድን ነው? ለልጅሽ ለ19 ዓመቱ መልስ ሰጠው እኔ ምንም ማርጀ ላገሩም ቢሞትም ለኔ ጥሩ ስሜት የለኝም። ያው ነው የሚመስለኝ አሁን መልሶ እንደሱ ነው የሚመስለኝ የለኝም ጥሩ ነገርም በቃ ግን ቢያለሱ በቃ እኔ ላገሬ በሞተሳ
ወንድሜም እኮ ሀገሩን ስለሚሞት ነው መስዋዕት የሆነ ነው እንጂ ምንም ቦታ አይሰጠኝም። አሁን እሱ ራሱ በራሱ መብት ሁሉን ነገር ጨርሷን በቃ መድ ብቻ ነው። እሱማ ግድ ነው። ወጣቶች ያው ብሔራዊ ውትድርና ታውቂያለሽ ግዴታ ነው። ወጣቱ ግን ፈልጎ ነው የሚሄደው። ያው የህይወት አንድ አካል ነው ለእስራኤል ወጣት ብሔራዊ ውትድርና ማገልገል። በእርግጥ እንደዛ ነው። አንቺ ግን መጽናናት ጥሩ ነገር ማሰብ አለብሽ። ያው እንደዛ ይሆናል ብለሽ አታስቢ። በምን ልጽናና አሉ ግን ልጆች የተመሰገኑ ነው እግዚአብሔር ይመስገን። ግን እኔ በጣም ብዙ ነገር ነው ራሴ የሚያስብ እዚያ የምታየው ባለፈው እንደነገርኩሽ ያስረዘሙባችሁ እንጂ ወንድም ያውን ይኸውልሽን ጠልፈውት ይኸው ምሳቸውን በልተው እንኳን ራታቸውን አይበሉ። ከዚህ ዘመዱን ለምኜ ማለት ነው 1 ምን ይወለ 800 ከፍጄ ያስለቀቅኩት ከዚህ አሁን እሱ ራሱን አስሮ ነው ዝም ብሎ ብቻውን ሲናገር ነው። ከዚያ እሱ ሲለይ ከዚያ በዚህ ጠቅላሰል እሱ ብቻ ሳይሆን ስንቶች ናቸው ያሉና በጣም ምትትት ብሎብኝ በጣም ከባድ ነው። ይሄን ነው ብዬ ለመግለጽም ማሩ እዚህ ነው የተወለደው እስራኤል ሀገር። ማሩ በ10 አመቱ የመጣ ልጅ በ11 አመቱ ነው የመጣ እዚህ ያልተወለደ። አዎ እንግዲህ እውነት እኮ እውነቱን ወርቅነሽ ወይዘሮ ይገባል በእውነት በሺህ የሚቆጠሩ ሀዘንተኛ ወላጆች ቤተሰቦች አሉ። አሁን እኮ ከዚህ የመታሰቢያ ጋር ምን ያህል ጠንካራ ጀግና አሁን ጧት ተነስተሽ በሬዲዮ ውስጥ ስሜትሽን ለህዝብ የማጋለጥ እኮ የጀግንነት ጠንካራነትን የሚያሳይ ይመስለናል። ወይዘሮ ይገባል አመሰግናለሁ። እኔ ሁሌም ስሜቴ በጣም ከባድ ነው። በቃ ማርጄ ሞተላ ሀገር ነው። ግን ከዚያ ደግሞ እነሱ በቃ ሁሌ ራበን ጠማን ሲሉኝ በቃ ምን እንደምን ራሱ አላውቅም። በቃ እና ወይም ክርስቲያን እንኳን አይደሉም እስራኤል ናቸው። እኔ ምንም በባሌ ፋይል በመጣም የእናቴ በአባቴ በሁሉ እስራኤል ነው እና ከባድ ነው። በዚህ አስበዋለሁ እና አዎ ምን እንደባለ ራሱ ቃላት ያጥረኛል። ከባድ ነው። ላይ ሆኖ ደግሞ እንደገና አዛላለ ሙሉ ቤተሰብ መጨነቅ ይገባናል። ከባድ ነው ሁኔታው። ግን ወይዘሮ ይገባል አንቺ የጀግና እናት ነሽ። ማሩ እንግዲህ ላይ መለስ መስዋዕትነት ቢከፍልም ህይወቱን ቢሰጥም ጀግና ነው። በምክንያት ነው እንዲሁ ዝም ብሎ ባልባሌ ነገር ወጥቶ አይደለም የሞተውና መጽናናት ይገባሻል። ያው እንደ ሀገር እንደ ህዝብ የእስራኤል ሀገር ታሪክ እንግዲህ የሆነው ያለንበት ተጨባጭ ሁኔታ ሌላው መስዋዕትነት እየከፈለ ነው ሌላውን የሚያኖረውና ለሀገሩ ለህዝቡ ለወገኑ ሲል ነው መስዋዕትነት የከፈለው። የጀግና እናት ነኝ ብለሽ መጽናናት አለብሽ። በጣም ጀግና ነው። ታሪኩን እንደው አድማጮቻችንም ያነቡ ይሆናል ገብተው ምን አይነት ገድል እንደሰራ በ20 አመቱ በዚህ ኃላፊነት እንዳልሽው 3 ነው የነበሩና ጓደኞችን ለማትረፍ እሱ ራሱ ከተመታ እንኳን በኋላ ምን ያህል ገድል እንደፈጸመ እንደተታኮሰ በጣም ነው የሚገርመው ታሪኩና ጀግና ነው። መጽናናት አለብሽ። ልጅ ጀግና ነው። በደስታ ሲመጣ በደስታ ሽክፍክፍ ብሎ አብየት ቆልሚ ነው ምሰራ ለዘመዶች ላይላ ነው ምሰራ አብዛኛው አሁን ሲሄድ ልጅ ሳማርጉ በደስታ ሲሄድ አንድ ቀን እንኳን 2 አመት ሲቆይ አንድ ቀን ኮፈሽ ማላውጣ ያውቅ አንዲት ቀን በደስታ ደስ ብሎት ነው የሚሄድ ልጅ ደስ ብሎት በቃ የሚከፋው ነገር የለም። በቃ ሁሌም ሲሄድ ሲመጣም በደስታ ነው የሚሄድ እና ግን ምን ይኖራል ሰው ታመመም ቆሰለም ቁስሉ ባይለቅም ይኖራል። አዎ ሀዘን ደስታ ህይወታችን የተፈራረቀም ነውና ህይወትን መምረጥ ያስፈልጋልና አሁን ለወታደር ልጅሽ ለወታደር ማሩ አለም ለሱ ለቀጣይ ማስታወሻ ነገር የተሰራ ነገር አለ ወይ? ልጅ ለቀጣይማ ያው በ14 አመቱ ነው ከዚህ ትምህርት ቤት አግብቼው ነበረ ምኪ ቤት የሚባል እምቢ ብሎ ፒንማ ከደራ ከሚባል ነው አይፋት የተማረ 4 አመት ከዚያ መምሮች ይወዱታን ያው እኛን ሰፊው ተራው ምናገባለት ብሎ ያው አግብተውለታን ሰፊው ተራ አሁን ደግሞ እኔ በእግዚአብሔር እርዳታ ያው ሳላደርገው ማለት ነው እንጂ ለልጅ አስጥፌ አቅም ከሆነ ቤት ከነሴት ሁሌ እንድሰማ እንዲያረካ ይርከው እንድሰማ ያው እያሰቡ ነው ያለው ደሱ ለማግባት ማለት ነው። በሐሰብ ሳይሆን በግልጽ በእግዚአብሔር እርዳታ እስከዛሬ አመት ለልጅ ያው ቀን ስለሚፈጅ ሷራ አስጥፌ ሳበቃ ልጅ እንግዲህ ነው እንጂ ላንተም እንግዲህ ምን ይረዳኛል ብዬ እሱን ያው እያሰቡለት ነው ያለው እሱን ላገባለት ማለት ነው። እዚህ ደግሞ ባለውበት ቦታ ማለት ነው እንድሰማ ያው እዚያ ሩቅ ስለሆነ አልሰማም ስሙ ሲጠራ። ያው እንግዲህ ሌላ ግን በመንግስት ደረጃ እንደው በማህበረሰቡ የሆነ ነገር አለ በስሙ እስካሁን የሆነ ነገር ምንድን አለ
ይላል። እንደው ለመታሰብ ያለ ስሙ ለምሳሌ በየቤት ክነሴቱ ወይም ደግሞ ሐውልት በያው በወደቀበት በተዋደቀበት ቦታ አንዳንድ አልፎ አልፎ ለሁሉም ባይሆንም እንደው እንደዛ አይነት ነገር እንዳለ ከዚህ ከጠገባችን ነው። እኔ በዚህ በማሪና አካባቢ ነው ያለው። ከዚህ ከጠገባችን ግን ያው ስማቸው የሁሎች 15 ምናምን የሚሆኑ እንዳውልት ነገር ሰርተውላቸዋል። ያው እሱን አስቦ የሚተው አይቻለሁ። ሌላ ነገር ያየሁት ነገርም የለም። ግን ወደ ማጠቃለያ ስንመጣ ነው እንግዲህ አሁን አዘንተኛ ቤተሰቦች እናንተን ወላጆችን ቤተሰቦችን እንዴት ነው ለማጽናናት ምን ያህል የሚደረገው ትብብር እንዴት ታየዋለሽ ሁኔታውን? እግዚአብሔር ይመስገን መንግስት የሰጠኛለች ያው እንደናንተ እንደዚህ ያለ የኔ ውስጤን አወራታለሁ። በሳምንትም ሆነ በሁለት ሳምንትም ትመጣለች ያለ የኔ ውስጤን ስነግራት በቃ ትንሽ ይወጣልኛል እንጂ ያው መስራዳ ቢታውንም እየደወለ ይጠይቀናል። ያው ያለውን ነገር ያው እንደማንኛውም ሰው ይለናል። ምንም ከባድ ነው። ምንም ቢሆን ምንም አንድ ነገር እንደዚህ ልጅ እኔ ቲሙናው ብቻ ነው ያለ ልጅ በቃ እሱን ሳይው ልጅ እግዚአብሔር ይመስገነው አበዛውባችሁ እንጂ ያው ተመስሎ እሱ በሞተ በአንዳመት 4 ወሩ አንድ ወንድ ልጅ ወልጃለሁ። ጥሩ ነው ማዛልተው መጽናኛ ነው። ተዳራባ አሁን እሱን ልጆቼ በሱ ነው ምንጣው ይላሉ። በሱ ይረብሸኛል ይላሉ። ቲሙናው አለ ቲሙናውን እጃጅ ያለ እሳን ያጠቅናፊት ላይ ነው የነበረ ተጣው የመጣ በሚጾዋ የመጣው ማለት ነው ይላው ሞልቷል። አሁን ያንን ቲሙናም ወደዚያ ገለጥ አርጌ አይ ግንጃ አንተ እንኳን አስመርክቶና አሁን ይያልኩ ይላልውና እግዚአብሔር ይመስገን እና ሌላ ነገር ለማርጀን ያለ ቲሙናው ብቻ ነው። እና እናንተ እንደዚህ ስትጠይቁኝ እንጂ ልጅ ዘርም የለው ምንም የለው ከባድ ነው። ምንም ማለት ነው። አይዞሽ እግዚአብሔር ያጽናሽ። እንግዲህ እግዚአብሔር ያጽናሽ። እሱንም ነፍሱን ይማር። ጀግና ነው ደግሞ በአንድ በኩል የወደቀበትን ዓላማ ማሰብ አለብሽ። መጽናናት ያስፈልጋል። ባስብ ግን እንዴት ለጽናና እናመሰግናለሁ። እናንተም እንደዚህ ድል ስለሰጣችሁኝ እግዚአብሔር ያሉትን ይጠብቃቸው። አሁንም ያሉትን እግዚአብሔር ይመልሳቸው በያሉበት ቦታ በጣም በየትም ያሉትን አገሪቱን ሰላም ያድርጋት ላሉት ለልጆቻችን ነው። እሺ እናመሰግናለን ወይዘሮ ይገባል። በዚህ ስሜት ውስጥ ሆነሽ በዚህ ከባድ ቀን ስላነጋገርሽን በጣም ነው የምናመሰግን። እንግዲህ እግዚአብሔር ያጽናሽ፣ እሱንም ነፍሱን ይማር። አይዞሽ። አሜን። አመሰግናለሁ። እኔም እናንተን ተዳራባ ይገባል ዓለም እናመሰግናለን። እኔ ባመሰግናለሁ። ሰላም ወይ ደህና ዋሉ።